ባሳለፍነው 2017 ዓ.ም ከ2.8 ሚሊዮን በላይ የማህበረሰብ አቀፍ ጤና መድን አባላትና ቤተሰቦቻቸው በተመላላሽና በተኝቶ ሕክምና ተጠቃሚ መሆናቸውን የአዲስ አበባ ጤና ቢሮ አስታወቀ። የከተማ አስተዳደሩ ከ1.2 ቢሊዮን ብር በላይ ለማህበረሰብ አቀፍ ጤና መድን ድጎማ ማድረጉም ተነግሯል። በ2018 ዓ.ም የማህበረሰብ አቀፍ ጤና መድን ምዝገባ ከጥቅምት 1 እስከ ህዳር 30 ቀን 2018 ዓ.ም እንደሚካሄድ ቢሮው ገልጿል። ሪፖርተራችን ዳግማዊት ደረጃ ዝርዝር ዘገባ አላት። የማህበረሰብ አቀፍ ጤና መድህን ፕሮግራም በሀገር አቀፍ ደረጃ የሚተገበር ሲሆን ዜጎች አስቀድመው በሚከፍሉት መዋጮ የጤና እክል በሚያጋጥማቸው ወቅት ያለምንም ተጨማሪ ክፍያ የሕክምና አገልግሎት እንዲያገኙ የሚያስችል ነው። በአዲስ አበባ ከተማም ባለፈው የ2017 ዓ.ም ከ2.5 ሚሊዮን በላይ የህብረተሰብ ክፍል የማህበረሰብ አቀፍ ጤና መድህን አባል መሆኑን የከተማዋ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ዛሬ ለመገናኛ ብዙኃን በሰጡት መግለጫ አስታውቀዋል። ኃላፊው አክለውም በዚሁ ዓመት ከ2.8 ሚሊዮን በላይ አባላትና ቤተሰቦቻቸው በተመላላሽና በተኝቶ ሕክምና ከጤና ጣቢያ ጀምሮ እስከ ፌዴራል ሆስፒታሎች ባሉ የጤና ተቋሞች የጤና አገልግሎት ተጠቃሚ መሆናቸውን ነግረውናል። በተያዘው የ2018 ዓመት ከ2 ሚሊዮን 700 ሺህ በላይ የከተማዋ ነዋሪዎች የማህበረሰብ አቀፍ ጤና መድህን አባል ለማድረግ በእቅድ መያዙ የገለጹ ሲሆን ህብረተሰቡም ምዝገባውንና እድሳቱን ከጥቅምት ወር ጀምሮ እስከ ህዳር 30 ድረስ ብቻ እንዲያደርግ ኃላፊው ጥሪ አቅርበዋል። የ2018 ዓ.ም የማህበረሰብ አቀፍ ጤና መድህን ነባር አባላት ሙሉ ለሙሉ እድሳታቸውን እንዲያድሱና 10% በላይ አዲስ አባላቶችን በማፍራት በአጠቃላይ ከ2.75 ሚሊዮን በላይ ከተማችን ነዋሪዎችን አባል ለማድረግ እቅድ ተይዟል። የ2018 ዓ.ም የማህበረሰብ አቀፍ ጤና መድህን አባልነት የምዝገባ ወቅት ከጥቅምት 1 እስከ ህዳር 30 2018 ዓ.ም በሁሉም ክፍለ ከተሞች በሚገኙ ጤና ጣቢያዎችና ጤና ጣቢያ በሌለባቸው ክፍለ ከተሞች ደግሞ በወረዳዎች የነባርና አዲስ አባላት ምዝገባ መካሄድ ተጀምሯል። በመሆኑም የማህበረሰብ አቀፍ ጤና መድህን ነባር አባላትም ሆነ አዲስ ተመዝጋቢዎች ክፍያ ዝቅተኛ መጠን ከ1500 ብር ጀምሮ ሲሆን ለአዲስ ተመዝጋቢዎች የመመዝገቢያ ክፍያ ጭማሪ እንደሚኖረው ዶክተር ዮሐንስ ገልጸዋል። የዳዳ ወይንም ምንም አይነት የመክፈል አቅም የሌላቸው የህብረተሰብ ክፍሎች እንደከዚህ ቀደሙ ሙሉ በሙሉ በከተማ አስተዳደሩ በጀት ተይዘው የማህበረሰብ አቀፍ የጤና መድህን ዓመታዊ መዋጮ የሚሸፈንላቸው ይሆናል። መክፈል የሚችሉ የህብረተሰብ ክፍሎች አቅማቸውን ያገናዘበ ዓመታዊ መዋጮ በመክፈል የማህበረሰብ አቀፍ ጤና መድህን አባል መሆን ይኖርባቸዋል። ይህ ማለት የነባር አባልነት መዋጮ ከ1500 እስከ 10500 ብር ሲሆን አዲስ አባል መዋጮም ከ1500 እስከ 10500 ብርና የመመዝገቢያ 200 ብር በአጠቃላይ በየደረጃው ተደምሮ ዓመታዊ መዋጮ ይከፈላል። እድሜያቸው ከ18 ዓመት በላይ ለሆኑ ልጆችና በአባሉ ጥላ ስር ለሚኖሩ ተጨማሪ ቤተሰቦች የመሰረታዊ ቤተሰቡን 50% መዋጮ ይከፈላል። የክፍያ ሁኔታው በጣም ከፍተኛ ገቢ ያላቸው ወይም ግብር ከፋይ ከሆኑም በሀ ምድብ ያሉ 10500 ብር፣ ከፍተኛ ገቢ ወይም ግብር ከፋይ ለ ከሆኑ 6900 ብር፣ መካከለኛ ገቢ ያላቸው ወይም ግብር ከፋይ ሀመር ውሃ ከሆኑ 2000 ብር ሲሆን እንዲሁም ዝቅተኛ የገቢ መጠን ያላቸው የህብረተሰብ ክፍል 1500 ብርና በጣም ዝቅተኛ የገቢ መጠን ያላቸው ወይም የድሃ የማህበረሰብ ክፍልን ደግሞ በመንግስት ወጪው ይሸፍናል ተብሏል። እንዲሁም ነጋዴው ዓመታዊ ገቢያቸውን መነሻ በማድረግ የማህበረሰብ አቀፍ ጤና መድህን መዋጮ እንዲያደርጉ የሚደነግግ ደንብ መኖሩንም ኃላፊው ገልጸዋል። በተጨማሪም የጤና መድህን ተገልጋዮች አብዛኛው ጊዜ የመድኃኒት እጥረት እንደሚገጥማቸው ተጠቅሶ ለቀረበላቸው ጥያቄ ምላሽ ሰጥተዋል። ከመድኃኒት መቆራረጥ ጋር ተያይዞ ይህ ለጤና መድህኑ ብቻ አይደለም፣ ከግብዓት ከላቦራቶሪ ከመድኃኒት መቆራረጥ ጋር ተያይዞ ያለው ለሁሉም ጤና ተቋም ላይ ለሚመጡ ተገልጋዮች ነው። ይህንንም እኛ የመድኃኒት አጠቃቀማችንና የቁጥጥር ስርዓታችንን እያዘመንን ሄደናል። ሁሉም ጋር ተጠያቂነትና ግልጸኝነት ያለው ኦዲተብል የሆነ የፋርማሲ አገልግሎት እንዲኖር በማድረግ የምናገኛቸውን መድኃኒቶች በአግባቡ ያለ ብክነት እንድንጠቀም በማድረግ እንዲሁም በየተቋማቱ እንግዲህ ኮሚኒቲ ፋርማሲም እንዲኖር አቬል በማድረግና ከከነማ ፋርማሲ ጋራ ውላችን እንደተጠበቀ ስለሆነ የከነማ ፋርማሲም በዚህ ዓመት የጅምላ አስመጪነቱን ፍቃድም ስላገኘ ከነሱ ጋር የምናገኘው የመድኃኒት አይነቶችም ከዚህ በፊቱ ከምናገኘው ይጨምራል ብለን እንጠብቃለን። ከዚህም ቀደም የጤና መድህን ተጠቃሚ የነበሩና በተለያዩ ምክንያቶች ዓመታዊ ክፍያውን አቋርጠው የቆዩ የማህበረሰብ ክፍሎች የሚጠበቅባቸውን የቅጣት ክፍያ ፈጽመው አባልነታቸውን መቀጠል ይችላሉ የተባለ ሲሆን ህብረተሰቡም ሳይዘናጋ የአዲስና ነባር ምዝገባውን በተጠቀሰው ቀን እንዲያከናውን ቢሮው ጥሪውን አቅርቧል።